እንደሚታወቀው የምንገኘው የታላቁ ድላችን ዋዜማ ላይ ነው። ሰኞ የካቲት 23 1888 አባቶቻችን በጀግንነት ሰላቶን ጣሊያን መክተው የመለሱበት ድንበራችንን ያስከበሩበት ዕለት ነውና እሱን ለማክበር እንግዲህ በዋዜማ ተገናኝተናል። እንግዳም ይዘናል። ተመልካቾቻችን እንግዲህ እንግዳ ይዘን መጥተናል። እንግዳ ሰዓታችን ላይ ነው አሁን ያለነው። እንግዲህ የአድዋ ድልን ለማንሳት ደግሞ ሁነኛ ሰው ነው ይዘንላችሁ የመጣ ነው። በአድዋ ድል መታሰቢያ የኮሙኒኬሽን እና የህዝብ ግንኙነት ዳይሬክተር የሆኑትን አቶ ናዚፍ ጀማል አንዳንድ ነገሮችን እንዲያጫውቱን ጋብዘናቸዋል። እንኳን ደህና መጡልን። እንኳን ደህና ቆያችሁ። እንኳን አደረሰ። እኛ እንደ አድዋ ድል መታሰቢያ ወሩን ሙሉ ነው የካቲትን የአድዋ ወር ብለን አወጀን በራሳችን። ወደፊት እንደ ሀገርም እንድታወጅ ፍላጎት አለን። ልክ ፈረንጆቹ ብላክ ሂስትሪ መንዝ ወይ ደግሞ የጥቁሮች የታሪክ ወር ብለው የካቲትን መገጣጠም ነገር ይሆን ወይ አድዋን አስቦት አናቅም፣ ግን ብላክ ሂስትሪ መንዝ የዚህኛው ወር ላይ ነው የሚውለውና እንደዚሁ አድዋ ትልቅ ድላችን ነው። በዓለምም ትልቁ ድል ነው። በአፍሪካ ደግሞ የታወቀ ነው። እንግዲህ የመጀመሪያው አፍሪካዊት ሀገር አውሮፓውያን ኮሎናይዘርስ በማሸነፍና ይህንን ወሩን ሙሉ በሱ ስም ሰይመን ብናከብርስ ምን ችግር አለው በሚል የአድዋ ወር ብለን ሙሉ ወሩን በተለያዩ ዝግጅቶች እያከበረን የቆየ ነውና በድጋሚ እንኳን አደረሳችሁ። በነገራችሁ ላይ እኛ ወሩን ሙሉ ማለት ይቻላል ወሩን ሙሉ ስለ አድዋ እያነሳን የተለያዩ ዝግጅቶችን ለተመልካቾች እያደረስን ነበረ። ወደ ጨዋታችን ስንመለስ የመጀመሪያ ማንሳት የምፈልገው ነገር የአድዋ ድል መታሰቢያን ሰዎች የተለያየ ስያሜ ይሰጡታል። አንደኛ የአድዋ ሙዚየም ይሉታል፣ አድዋ 00 የሚል አለ፣ የአድዋ ድል መታሰቢያ። እስቲ ከስያሜውን ጀምርና ትክክለኛው ስያሜ ምንድነው? አዎ እናንተም እንዳነሳችሁት ሰዎች የተለያየ ስም ነው የሚጠሩት። አድዋ 00 የሚለው በጣም ብዙ ሰው የሚጠቀመው በተለይ ፕሮጀክቱ ሲሰራ አድዋ 00 ፕሮጀክት ተብሎ በሚዲያም እናንተም ጭምር ብዙ ሽፋን እያገኘ ስለነበረ ያ የሰው ጭንቅላት ውስጥ ቀርቷል። አድዋ ፓርክ የሚሉም አሉ። ደግሞ ፓርክ በስቶ ነው ሀገራችን ላይ አድዋ ፓርክ የሚሉም አሉ። እናንተም ጭምር ደግሞ አንዳንድ የተሳስታችሁ አድዋ ሙዚየም የምትሉበት ጊዜ አለና አድዋ ድል መታሰቢያ ነው። ይህም የሆነበት ምክንያት ሙዚየም ብቻ አይደለም። በውስጡ ያለው ብዙ ሙዚየም አንዱ ክፍል ነው። አይታችሁ ከሆነ ግቢው ሲገቡ አድዋ ሙዚየም መግቢያ የሚል አለ ውስጡ ማለት ነው። ከግቢ ከገባችሁ በኋላ በድል በር ወይ ደግሞ በፈረሰኞች ወይ በምዕራብ፣ በደቡብ፣ በምስራቅ፣ በሰሜን በአንዱ በር ከገባችሁ በኋላ ሙዚየም መግቢያ የሚል አለ። ያ ማለት ሙዚየም አንዱ ክፍል ነው እንጂ የተቋሙ መጠሪያ ስም አይደለምና የአድዋ ድል መታሰቢያ የሚል የጀግኖች አባቶቻችን መታሰቢያ ተቋም ነው እና ትክክለኛ ስሙ የአድዋ ድል መታሰቢያ በሚል ከዚህ ተጠራ ነው። እንግዲህ አድዋን እኛ ሁላችንም እዚህ አራታችንም የምንገልጽበት የራሳችን የሆነ መንገድ ይኖራል። የራሳችን የሆነ ስሜት አለን። ምክንያቱም አድዋ ድል እንደተባለው ቅድም እንዳላችሁት አንድ ወር ይከበራል አይደል? ጥቁሮች ማንተን አማካይነት ያው አንዳንዶቹ ከአድዋ ድል ጋር ተያይዘ ነው ይላሉ። አንዳንዶቹ ነው አብዛኞቹ ንቅናቄውን የጥቁር ፓን አፍሪካኒዝምን ያነሱት ጥቁሮች በመሆናቸው ወይም ደግሞ እነዛ ጥቁሮችም ደግሞ የተወለዱበት ወር አብዛኞቹ የሚገርም ሁኔታ በየካቲት ወር ስለሆነ የካቲት ወር እንግዲህ የጥቁሮች መንዝ እንዲባል ምክንያት ሆኗል የሚል ታሪክ አለ። ከዛ ባሻገር ግን እኔ እንግዳችንን ናዚፍን መጠየቅ እንፈልገው እንግዲህ እሱ የአድዋ ሙዚየም የትልቁ ሙዚየማችን እንግዲህ ዳይሬክተር ወይም ደግሞ የህዝብ ግንኙነት ኃላፊ ነው። እንግዲህ የህዝብ ግንኙነት ኃላፊ ስትሆን የሚሰማ ስሜት ይኖራል። በርካቶች መጥተው የሚጎብኙት ነው። ኢትዮጵያኖች ብቻ ሳይሆኑ አድዋ የኛም ነው ብለው የሚያምኑት አፍሪካኖች ወይም ደግሞ ሌሎች ኢትዮጵያኖች እንዴት እንደዚህ አይነት ታሪክ ሰሩ ብለው የማያምኑም የሚያምኑም ነጮች መጥተውም ደግሞ የሚያዩት ተቋም ነውና ላንተ አድዋ ማለት ምን ማለት ነው? በመጀመሪያ እንኳን አደረሳችሁ ለማለት ፈልጋለሁ። እንዳላችሁም ልታነሳ እንደሞከርከው እኛ በአድዋ ድል መታሰቢያ ሙሉ ወሩን የካቲትን የአድዋ ድል ወር ብለን በራሳችን በተቋሙ አውጀን በተለያየ ዝግጅት በፓናል ውይይት፣ በኤግዚቢሽኖች፣ በሲምፖዚየም በተለያየ ሁኔታ ዛሬም አሁን ትልቅ የጸጥታ አካላት የአድዋ ድል 130ኛ ዓመቱን በእኛ ግቢ እያከበሩ ያሉበት ሁኔታ ነው ያለውና ለወሩም ደግሞ ለየካቲት 23 ለሚከበረው በዋዜማ ላይ ነን ያለ ነው። ለአድዋ ድል 130ኛ ዓመት እንኳን አደረሳችሁ ለማለት ፈልጋለሁ። የአድዋ ድል ለኔ ህያው ነው የምልበት ምክንያት አድዋን አንደኛ አድዋ በ1896 በአውሮፓውያን አቆጣጠር ማርች 1
ወይ የካቲት 23 1888 ያሸነፍነው አባቶቻችን ድል ያደረጉበት ቀን ነው። ከዛ በኋላ ኢትዮጵያውያን አድዋ አንደኛ አድዋ ድል፣ ሁለተኛ አድዋ፣ ሶስተኛ አድዋ ብለን ድል ማስመዝገባችንን ቀጥለናልና አድዋ፣ ሁለተኛ አድዋ፣ ሶስተኛ አድዋ እያለን ኢትዮጵያውያን የሚቀጥሉ ጄኔሬሽኖች ወይም ትውልዱ እየተቀባበለ የሚሄድ ድል ስለሆነ ለኔ ህያው ድል ነው። ሁሌም በኢትዮጵያውያን ጭንቅላት ብቻ ሳይሆን በአፍሪካውያን ከዛም አልፎ ደግሞ በዓለም ጥቁሮች ጭንቅላት ውስጥ የሚኖር የማይሞትና የማይረሳ ታሪክን ወደ ኋላ የዋሌዎች የመለሰ ትልቅ ኢትዮጵያውያን የተጎናጸፉት ድል ስለሆነ ለኔ ህያው ነው፣ የማያልፍበት እና ተአምረኛ ድል ነው ብዬ ነው የማስበው። ደስ የሚል አገላለጽ ህያው ነው አለ በህይወት ማለት ነው። የሚቀጥል ለነገም የሚወረስ ነው እንዳልነው የአድዋ ድል መታሰቢያ እንግዲህ ከመገንባቱ በፊት የአድዋ ድል ጊዜ የነበሩ አባቶቻችን ለልጆቻቸው፣ ልጆቻቸው ለአባቶቻችን እያለ እኛ ድረስ በቃልም በጽሁፍም መጥቷል። አሁን ደግሞ አድዋ ድል ምንድነው የሚለውን በደንብ የሚያስረዳ ለነሱ ለሰማዕትነታቸው መታሰቢያ ይሆን ዘንድ ለድሉ መታሰቢያ ይሆን ዘንድ ትልቅ ፕሮጀክት ተነድፎ እውነት ሆኗልና እሱ ከተገነባ በኋላ በጣም በርካታ ጎብኚዎች ይመጣሉ ብዬ አስባለሁ። ምን ተጽዕኖ ያሳድራል ጎብኚዎቹ ላይ፣ ህዝቡ ላይ? አንተ እዛው ውሎ እዛው አካባቢ እንደሚቆይ ሰው ብዙ የታዘብከው ነገር ይኖራል ብዬ አስባለሁ። ከህፃን እስከ ትልቅ እስከ አዛውንት ይመጣሉና ምን አይነት ተጽዕኖ ያሳድራል? የአድዋ ድል መታሰቢያ መገንባቱ በራሱ ተቋሙ ግንባታው ራሱ ተአምራዊ ነው ብለህ ልታስበው ትችላለህ። ይህንን ያልኩበት ምክንያት እንግዲህ ብዙዎቻችሁ የምታውቁ ከሆነ ቦታው የተገነባበት ቦታ ራሱ ሪሊ እንደዚህ አይነት ቦታን ለውጦ እንደዚህ ማድረግ ይቻላል ወይ ተብሎ የሚታሰብ ነው። እኔ አዲስ አበባ ዩኒቨርሲቲ ነበርኩኝና በየቀኑ በዛ ያለብኩ ወደ አስኮ መድኃኔዓለም አካባቢ ነው የሚሄደው። አካባቢውን ታውቁታላችሁ። ጉንፋን ይዛችሁ የምታልፉበት አዋራው፣ ጭቃው፣ ይሄ ጎዳና ተዳዳሪው የሚተኙበትና እዛው በጣም ደስ የማይል ቆሻሻ የተጠራቀመበት ከዛም አልፎ ደግሞ ለብዙ ዓመታት ከ10 ዓመት በላይ ታጥሮ የቆየና በጣም የተጣለ የሚመስል እንደዚህ አይነት ሊያምር የሚችል ቦታ የተጣለ የሚመስል የሰው ጭንቅላት እነዚህ መሪዎቻችን የለውጡ መንግስት መጣ ብዙም ሳይቆይ በአጭር ጊዜ ውስጥ ይሄንን እቅድ በጭንቅላታቸው ውስጥ እንግዲህ ፒክቸሩን አይተውታል ወይ ስዕሉን አይተው በአጭር ጊዜ ደግሞ 4 ዓመት በላይ ያልፈጀ ጊዜ ውስጥ እንደዚህ አይነት በጣም ትልቅ እና ብዙዎች ሲመጡ የሚገረሙበት በዲዛይኑም በአሰራሩ እና በስፋቱ አገነባቡ በውስጡ የተሸከሙ ታሪክ እንኳን ሳትመጣ ህንጻው ራሱ በራሱ ብዙ የሚያስደንቅና የሚያምር ቦታ ነው። ይሄው ብቻ በፊት ቦታውን የሚያውቁት ሰዎች ላይ የሚፈጥረው ለካ እንደዚህ መለወጥ ይቻላል ወይ የሚል ጥያቄ ይፈጥርባቸዋል። ትልልቆቹ ሰዎች እዚህ ቦታ ላይ ድሮ ኳስ ተጫውቻ ያለው ሜዳ ዝም ብሎ ሜዳ ዋራ ነበር ብሎ ፎቶ ሁሉ የሚያሳዩን ብዙም የማይስብ የነበረ ቦታ ነው። አንዳንዶቹ ደግሞ አሁን እንዳነሳ ነው ቆሻሻ ቦታ ነበር፣ ይሄ ለዘመናት ታጥሮ ተጥሎ የቆየ ቦታ እንደዚህ ተለውጦ ብሎ ጭንቅላታቸው ይቻላልን ስሜት ይዞ ስለሚወጡ ትልቅ ተጽዕኖ ይፈጥራል። ህፃናት እኔ ማረሳው አንድ ተማሪ ይዞ መጡና ጎብኝቶ ከጨረሱ በኋላ አንዷ መምህርት ምን አየሽ እስኪ ምን ተረዳሽ አለቻት። የሷን ጥያቄ ወደ ጎን ትታ የጠየቀችው ጥያቄ ነው በጣም ጭንቅላትህን ለካ ይሄ ትልቅ ነገር ነው ብላ ሚስ እኛ ኢትዮጵያውያን እንደዚህ አይነት ትልቅ ነገር መስራት እንችላለን እንደ ለካ አለች። እና ያስደነግጣልም። የያዘችው በጭንቅላቷ ይዛ የነበረው ኢትዮጵያውያን ሲባሉ የሌሎች ነጮች የነገሩን ከውጭ የምንነገረን አትችሉም፣ ድሆች ናቸው፣ ረሃብተኞች ናቸው የሚሉ የነበሩ ታሪኮች የምንሰደብበት የምናፍርበት የነበረ ታሪክ በጭንቅላቷ ይዛለች። እቺ ህጻን ልጅ እንግዲህ ከምታነበው ከምትሰማው ከተለያየ ቦታ ይዛለችና ይህንን የሚያምር ቦታ ንጹህ ቦታ ኢትዮጵያ ውስጥ የማይመስል ቦታ ገብታ ይህንን ትልቅ ታሪክ ደግሞ ስትሰማ መምህርቷን የጠየቀችው ጥያቄ ምን ያክል ተጽዕኖ እያሳደረ እንደሆነ ከዛ ቀጥሎ ያለው ታሪኩ ነው። ብዙዎቻችን እንግዲህ የዲጂታል ሚዲያው ትውልድ እናውቃለን። ራሳችንም ብዙ ያናክል መጽሐፍ ከፍተን ቁጭ ብለን ረጅም ሰዓት የማንበብና ታሪክን የማወቅ እንትናችን ቀንሷል። ፌስቡክ ላይ ወይ ቲክቶክ አሁን ደግሞ አጫጭር ቪዲዮዎችና ፎቶዎች የተለጠፉትን እዛሷን አይተን እንጆይ አድርገን ያችን አወቀን ብለን ቁንጽል እውቀት ይዘን የማለፍ ችግሮች ይታዩብናልና ከዚህ አንጻር ብዙ ሰው ያሁኑ ትውልድ ታሪኩን ብዙ አያውቀውም። ቢያቅም አድዋ ድል ተብሎ በየአመቱ የሆነች አደባባይ ላይ ሰው ወጥቶ ጀግኖች አባቶች ፎክሮ ኢቲቪ ወይ ሌላም ቴሌቪዥን ከቨር አድርጎት እሱን አይቶ አድዋ ምል ጭንቅላታቸው ውስጥ ይዞ ይመጣሉ። ግን ታሪኩን አባቶቻችን
ከየአቅጣጫው ከአራቱም አቅጣጫ ብለን ነው የምንገልጸው። አቅጣጫ ግን ማን አራት ብቻ አደረገው? ሰሜን ምዕራብ፣ ደቡብ ምዕራብ፣ ደቡብ ምስራቅ እያለን አቅጣጫዎችን እንጠራ የለም። ከሁሉም ዙሪያ ነው የመጡትና አራት አቅጣጫ ብቻማ አይደለም እኔ ስገልጸውና ከሁሉም ኢትዮጵያ አካባቢ መጥቶ ከሁሉም ሃይማኖት ተውጣጥቶ ከሁሉም ብሔር ብሔረሰብ ተውጣጥቶ ይሄንን 5 ወር ነው በእግር የተጓዙት ይባላል። ከተነሱበት ከአዲስ አበባ እንኳን ተሰባስቦ ወራይሉ ላይ እስከሚሰባሰቡ ድረስ 5 ወር ነው በእግራቸው የተጓዙት ይባላልና ባዶ እግር ነው። በጋ ነው ይሄ ወር በጋ ነው እንደምታውቁት፣ በጣም ፀሐይ የሚያቃጥልበት፣ መሬቱ ያቃጥላል፣ ከላይ ያቃጥላል፣ ውሃው ያልቅብሃል። አንዳንዱ አካባቢ ደግሞ ውሃም ወንዝም የለምና ከዛ በላይ ከሀረር የመጣው እስከ ቦረና ከአርባ ምንጭ ከተለያየ ቦታ የመጣው ስንት ወር ነው ተጉዞ እዚህ የደረሰው ብለህ ስታስብ 5 ወር ብቻ አይደለም ታሪኩ፣ ምናልባት 7-8 ወርም ተጉዞ እዛ የደረሰ ይኖራልና ባዶ እግራቸውን የሚያሳዩ ፎቶዎች፣ ስዕሎች አሉ፣ በእጅ የተሳሉ አሉ፣ ፎቶዎችም አሉ። እሱን ሲያዩ የሚደነግጡ ሰዎች አሉ። ባዶ እግር አንዳንዱ እኔን አሁን ጫማዬን ብታስወልቅ ወልቀኝ እዚህ ግቢ ውስጥ መዞር ይችላል ወይ ብለው የሚጠይቁ ሰዎች አሉ። እውነት ነው፣ ማንችል ሰዎች አለን። ፀሐይ ሆኖ ያ ሊሾ እያቃጠለ ባዶ እግራችንን መዞር ማንችል ሰዎች አለን። እነሱ 7 እና 8 ወር ነው ባዶ እግራቸውን የተጓዙትና ያንን ታሪክ ሲሰማ ማይንቀሳቀስ ልብ የለም። አፍሪካውያን ያለቅሳሉ፣ ብዙ ሰዎች አልቅሰዋል። ኢትዮጵያውያን በጣም ኩራት ይሰማቸዋል። አባቶቻችን አንዳንዱ ቅድመ አያቴ ተዋግቷል ሄዷል ነግሮኛል ብሎ ታሪክ የሚነግርህ አለ። አንዳንዱ ደግሞ ታሪክ እንደውም የእንትና እቃ የአባቶቻችን እዛ ላይ የተሳተፉት እቃ እኮ እንዲህ አይነት ቦታ አለ ብሎ ታሪክ የሚነግርህ አለና ትልቅ ተጽዕኖ ፈጣሪ የእንችላለንን ስሜት ኢትዮጵያውያን ላይ የሚፈጥር አፍሪካውያን ደግሞ ሲመጡ እንደ ምሳሌ ለካ ኢትዮጵያ ለዚህ ነው መጽሐፍ ቅዱስ ውስጥ ብቻ አይደለም በአፍሪካ ታሪክ ውስጥ ትልቅ ቦታ ተሰጥቷት ምንማረው አፍሪካ ህብረት እዚህ የሆነው ለካ ዝም ብሎ አይደለም ብሎ መልስ ያገኛሉ። ለምን ኢትዮጵያ ብቻ የሚሉ አሉ አፍሪካውያን። እኔ አንድ ጊዜ ናይጄሪያ ሄጄ ገጠር ውስጥ ገባንና እናንተ ኢትዮጵያውያን እኔ ነክቼ አላቅም ብሎ ሁሉ ነክቶኛልና ምንድናችሁ እስኪ መጽሐፍ ቅዱስ ላይ ኢትዮጵያ፣ ሂስትሪ ላይ ኢትዮጵያ፣ ትምህርት ቤት ኢትዮጵያ ምንድናችሁ እስኪ ብሎ አንድ ገበሬ ነክቶኝ እንደዚህ ኢትዮጵያዊ ነክቼ አላቅም ብሎ ያወራበትን አስታውሳለሁና ያንን ሁሉ መልስ ያገኛሉ እዚህ ሲመጡ። ለካ እንዲህ ናቸው ጀግኖች ነበሩ ብሎ እንደ ምሳሌ የሚያነሱትና ነጮች ደግሞ እንግዲህ ከፋፍለን በጥቁር በኢትዮጵያውያን ብለን ስናይ ነጮች ደግሞ አለማመን ስሜት ያድርባቸዋል። እንዴት አውሮፓ ማለት እዛን ጊዜ ትልቅ ኃይልና መላው ኦልሞስት አፍሪካውያንን የገዛና ያሸነፈ ሁሉም ቦታ ላይ በመድፍና በመትሬስ በተለያየ ዘመናዊ መሳሪያ የሚዋጋ ሰልጥኖ የመጣን ወታደር ሳሰለጥኑ ገበሬ ወደ ወታደር ተለውጦ ጦርና ጋሻ ይዘን አሸነፍን ስትሉ እንዴት ነው የምታሳምኑን የሚሉላሉ። በተለይ ሪሰርቸሮች በተለይ ከዩኒቨርሲቲ አካባቢ መጡ ዩኒቨርሲቲ ፕሮፌሰሮችና ሪሰርቸሮች በቀላሉ አታሳምናቸውን። ብዙ ጥያቄ ይጠይቁሃልና እንዴት ሊሆን ይችላልና ማይሆን ነው ይሉሃልና አንድ ቦታ አለች እነሱን ለማሳመን የምንጠቀምበት ፈረንጆቹ ሲያዩት የሚያምኑት ጋዜጣ ታስታውሳላችሁ። ሙዚየም ውስጥ ያለች 2 ጋዜጣ ሲኤሎ የተቀመጠውና አንዱ የኒውዮርክ ታይምስ በ1896 ማርች 3 ላይ የታተመ ማርች 1 ድሉ ነው። ከ2 ቀን በኋላ ጋዜጣው ታተመና ማርች 3 1896 ይላል በእነሱ አቆጣጠርና ጣሊያኖች በኢትዮጵያውያን እጅ በአማርኛ ልትገልጸው ስትሞክር ማይጠበቅ ሽንፈት ደረሰባቸው አይነት አሳፋሪ ሽንፈት ደረሰባቸው። አንዱ ቦታ ደግሞ የምኒልክ ጦር የጣሊያንን ጦር ቆራርጦ ጣለ፣ cut into pieces ይላል፣ ቆራረጣቸው የሚል አይነት ነው የገለጹትና የፈረንሳይ ጋዜጣና የአሜሪካ ጋዜጦች ናቸው እዛ ላይ ያሉትና እሱን ሲያዩ ነው የሚያምኑት። በራሳቸው ሰዎች የተጻፉ ስለሆነ እዛች ጋር ሲደርሱ ያምናሉ፣ ግን ስቲል ተገርመው ነው የሚወጡት። የሚገርም ታሪክ ነው ብሎ ባዶ እግራቸውን የተሳሉትን ስዕሎች ያያሉ። በጣም ትልቅ ተጽዕኖ ፈጣሪ ድሉ ተከስቶ ከ127 ዓመት በኋላ የተገነባ ትልቅ ተቋምና መሪዎቻችን ቀንና ሌሊት 24 ሰዓት ልትለው ትችላለህ። ሌሊት ቦቲና ካፖርት አድርጎ ቆሞ እዛ ጭቃና አዋራ ላይ ያሰሩትና ትልቅ ዋጋ የሚሰጠው ለኢትዮጵያውያን ትልቁ ቦታ ነው ብለን እንግዲህ ቅድም እየነገርከን በጣም ልቤን የነካው ነገር ያቺ ህፃን ታዳጊ ሙዚየሙን ለመጎብኘት መታ ኢትዮጵያውያን እንደዚህ ማድረግ ይችላሉ እንዴ ብላ ስትጠይቅ እኔ አሁን እናት በሆነ የዛች ታዳጊ አፍራለሁ።
አዝናለሁ። በጣም ነው የምሸማቀቀው። ምክንያቱም ያለንን ታሪክ እንኳን ለልጆቻችን በአግባቡ ማስተማር ማድረስ ያልቻለን ሰዎች ነው። ይሄ በትክክል መታረም ያለበት እኛ ራሳችን ማሰብ አለ። ለትውልዳችን እንዴት አድርገን ነው የምናደርሰው ለልጆቻችን? መገንባቱ ብቻ ጥቅም የለውም። መጥቶ ማየት መጎብኘቱ ትልቅ ኃላፊነት ነውና ለብዙ ሰው ትምህርት የሚሆን ይመስለኛል። ራሱን ዞር ብሎ እንዲጠይቅ እንዲያይ የሚያደርግ ይመስለኛል። ከዛ ባለፈ ግን የአድዋ ሙዚየም የአድዋ ድል መታሰቢያን ስናነሳ ትልቅ ምልክትነት አለው። ለዘመኑ ደግሞ ትልቅ መልእክት አለው። አሁን በተለይ ኢትዮጵያ ፈተና ውስጥ ያለችበት ጊዜ ነው። የተለያዩ ፈተናዎችን እንደ ወጣት በዚህኛው ደግሞ ጄኔሬሽን ትውልድ ውስጥ እየገጠመን እያለፈን ያለ ነውና የአድዋ ድል መታሰቢያ በራሱ ብዙ የሚነግረን የሚያስተምረን ነገር አለ ይላሉና ምን ይነግረናል? አንቺ ያነሳሽው ቅድም ስለ ህጻናቱ ያነሳሽው ትልቅ መልእክት ነው። እናቶች አባቶች መቼም ከህጻናቱ የተሻለ ስለ ሀገራቸው የሚያውቁት ታሪክ አለ። ጊዜ ሊኖራቸው ሊያስተምሩ ይገባል የሚለውን ነጥብ እኔም በጣም ስትሬስ ማድረግ ፈልጋለሁ። ከዛ ውጪ አሁን ኢትዮጵያ ባለችበት ሁኔታ አድዋ ምን ያስተምራል የሚለው ቅርብ ጊዜ የአድዋ ድል ትሩፋት ለዛሬቱ ኢትዮጵያና ለነገው ትውልድ በሚል አንድ ፓናል ውይይት አዘጋጅተን ነበር። ባለፈው የዚሁ በዓል አካል የነበረና ትልቅ ውይይት ነበረ። ወረቀት ቀርቦበት ብዙ ሰው የተወያየበት ነበርና ምንድነው የምንማረው ከአድዋ ትውልድ ብለን ስናስብ መጀመሪያው የምንማረው አንድነትን ነው። አንድነትን ለመማር ደግሞ የአድዋ ትውልድ ምንድን ነበር ብለን መጠየቅ አለበት። ሪሊ ኢትዮጵያ በዚህ አሁን ባለችበት ሁኔታ ነው ወይ በአንድ ጋቨርንመንት በአንድ መንግስት ተዳደር ነበር ወይ በወራራዊ ጊዜ ብለን ስጠይቅ እንደዛ አልነበረም። የተለያዩ ግጭቶች የነበሩባት የተለያዩ ነገስታት በየአካባቢያቸው ንጉስ ሆኖ የራሳቸው ወታደር የራሳቸው ስርዓት ዘርግቶ የነበሩበትና ንጉስ ዳግማዊ አጼ ምኒልክም የራሳቸው ወታደር ወደ 40 ሺህ የሚሆን ተብሎ ነው የሚወራውና የነበረበት ጊዜ ነበረ። እንግዲህ አጼ ምኒልክ የነበራቸው ወታደር 40 ሺህ ነው። የአድዋ ጦርነት ላይ የዘመተው ደግሞ ከ120 ሺህ በላይ ወታደር ነው ተብሎ ነው የምነገረውና ከየት መጣ ያኛው አንድ ንጉስ ሰርና አንድ ንግስት ሰር እንዴት 120 ሺህ ሊሆን ቻለ ስትል ልክ ኢትዮጵያ ተወረረች ሲባል የራሱ ስልጣን የነበረውም የራሱ ወታደር የነበረውም አንድ ላይ ነው ይዘው የመጣው ማለት ነው። ከየአካባቢው ንግስናውን ስልጣኑን ወደ ጎን ጸቡን ቂሙንም ግጭቱንም ከንጉሱ ጋር የነበራቸውንም ግጭት ትቶ ወደ አንድ አቅጣጫ አድዋ ወደሚባለው አቅጣጫ መትመም የቻለበትና ትልቅ አንድነት በአንድነቱ ደግሞ አንድነት ብቻም ሳይሆን ይሄ ደግሞ መወሰን ጦር ይዤ ዘመናዊ መሳሪያ ያዘውን ጠላት ማሸነፍ ይችላል እሞታለሁ እንጂ ሀገሬን አሳልፌ በህይወት ያለው አልሰጥም ማለት። ሌላኛው የፖለቲካ ልዩነት የሃይማኖት ልዩነት የቋንቋ ልዩነቶች ነበሩ። እነዛ ወደ ሀገር ሲመጡ ምንም አይደሉም። እነዛ ልዩነቶች ከሀገር ጋር የሚወዳደሩ አይደሉም። ሀገር ከሁሉም ይቀድማል የሚል የፖለቲካ ልዩነቱም የሃይማኖቱም የምንም ሊኖር የሚችለው ሀገር ስትኖር ነው የሚል የተረዳ ይመስለኛል። ሀገር በሌለበት ልዩነትን ይዘት ሞታለ ወይ ደግሞ ተሰደዳለ እንጂ ምንም ልትፈጥር አትችልም። ሀገር ስትኖርና መኖር ስትችል ነው ያንን ሁሉ ልዩነቶች ኢንተርቴይን ማድረግ የምትችለውና አንድነትን የሀገር ፍቅርን እና ልዩነትን ወደ ኋላ መተውን ይሄ ትውልድ የሚማርና ሶስተኛው እና ትልቁ እንችላለን የሚል ስሜት ምንም ማድረግ እንችላለን የሚል ስሜት ይማራል ብዬ ነው የማስበው ነው። ቅድም በነገራችን ላይ ነዚህ ያነሳው ናዚፍ የናይጄሪያው ገበሬ እንትን በቀላሉ ምናልፈው አይደለም። ምክንያቱም ከለር ስለተለያየበት አይደለም ናዚፍን ልንካ እስኪ ምናምን ያለው ኢነር ይሄ ውስጥ ያለው ጀግንነታችን አድዋ ላይ የሚሰሙት ከኛ አልፎ እኛ ግን እንደዛ ገብቶናል ማለትም አድዋ በዛ ደረጃ ድል የተደረገበት መንገድ ምን ያህል የኢትዮጵያኖች የመተባበር በጋራ ሆኖ አልሸነፍ ባይነት ያለው እኛ ኢትዮጵያኖች ደግሞ የተለየነን ስንል የቆዳ ቀለማችን ከሌሎች አፍሪካ ተለይቶ ምናምን ወይ ሌላ ፍጡር ሆነን ሳይሆን የአንድነታችን ይሄ ኢትዮጵያዊነት መንፈስ የሚለው ነገር ነውና ያውኑ ትውልድስ ምንድነው መስራት ያለበት እየሰራንበት ነው ወይስ ብለህ ታምናለህ? የአድዋን ታሪክ አሁን ላይ ባለ ነው ግዴታ በጦርነት በውጊያ ብቻም ሳይሆን በሌሎች ኢትዮጵያን ወደፊት በማሻገር ወይም ደግሞ ኢትዮጵያ የምትለውን ሀገር ትልቅ ፒክቸር ሌሎች የበፊት የነበራቸውን ይሄ መጥፎ ይሄ በዝቅተኝነት አይነት መንገድ ኢትዮጵያ ማለት ቀደም ልጅቷም እንዳለችው እንዲህ እንችላለን እንደሚለውን ነገር አዎ እንችላለን የሚለውን ማሳየት የምንችልበት ሁኔታ ላይ ነን ማለት እንችላለን ወይስ አሁን ሁሉ ምን ማድረግ አለበት ብለህ ታስባለህ? እንዳልከው ለድሉ ምን ሰጠው ዋጋ የተለያየ ነው።
እኔንም ራሴን ሳስብ ሌላ አድዋ ድል መታሰቢያ ላይ መጥቼ ሳልሰራና ዲፕሊ የዚህን ታሪክ የሚመጡ ሰዎችን ፐርስፔክቲቭ እና የምንነገረውን ትርክት ሳልሰማ በፊት እና አሁን ያለውበት የእውቀት ደረጃ እና የክብር ደረጃ አንድ አይደለም እና ከአንድ ወደ አንድ ቦታ ሙቭ ስታደርግ ወይ ስትንቀሳቀስ የምትጨምረው እውቀት አለ፣ የምትጨምረው ልምድ አለ። ሶ ኢትዮጵያውያን ለድሉ የሚገባውን ክብር እየሰጡ ነው ብዬ አላስብም። ብንሰጥ ኖሮማ በትንንሽ ልዩነቶች ለምሳሌ አባይ ግድብ ላይ ተለያያለ እንደ አባይ ግድብ ማለት ለዘመናት ኢትዮጵያውያን ያለቀሱበት ወንዛችን ለሌላው መዝናኛና ለሌላው 100% እና ከዛ ያላነሰ ውሃ ማጠጣት የቻለ በአንድ ወንዝ አንዳንዶቹ ግብጽን ብትወስድ በአንድ አባይ ወንዝ ነው እንግዲህ ያላት ያንኑ ተጠቅማ ህዝቦቿን 100% ውሃ ማጠጣት ከዛም አልፎ ጎልፍ የሚጫወቱበትን ሜዳ አመቱ ሙሉ ውሃ የምታጠጣው እዛ ላይ መዝናኛው የቱሪስቱ የሚመጣው ይሄንን ውሃ ነው እና እኛ ደግሞ መፍለቂያ ምንጩ ሆነን የተቆጨንበት አፈራችንንም ከዛም በላይ አልፎ አፈራችንን ይዞ ሲሄድ የነበረው አባይን ስንገድብ ምንለያይ ከሆነን ጤነኞች አይደለንም ብለ ማሰብ ትችላለህ። ሁለተኛው የሶስተኛ እሱ ሁለተኛ አድዋ ነው ብለን የምናስበው ድል ነው። ሶስተኛው አድዋ አሁን የባህር በር በማይገባ መንገድ ያጣ ነው። የባህር በር ላይ እያንዳንዱን ቤት የሚያንኳኳና የኑሯችን ላይ ለውጥ የሚያመጣ ማግኘታችንና ማጣታችን ልዩነት የሚያመጣ ሁኔታ ነውና የባህር በር ላይ ተለያያለ የፖለቲካ ልትለያይ ትችላለህ እና ያሁኑ ትውልድ ያንን ማሰብ መቻል ነው ያለበት። መለያየት ያለብንና ሁሉም ሰው አስተሳሰቡ አንድ ይሁን ተብሎ አይታሰብም። እንደ አድዋ አይነት እንደ ባህር በር አይነት እንደ አባይ ግድብ አይነት እና ሌሎች የሚመጡ ሀገራዊ ፕሮጀክቶች አይነት ላይ ግን ከተለያየ ጤነኛ ነው ብዬ አላስብም። ፓርቲ ያልፋል፣ መንግስት ያልፋል፣ እኛም እናልፋለን። ለቀጣዩ ትውልድ ነው የምናስቀምጠው ነገር። የባህር በር ብናገኝ የነበረው ትውልድ አሳጣን፣ እኛ ደግሞ መልሰን ለሚቀጥለው ትውልድ የተመቻቸች ኢትዮጵያንና የተመቻቸ ኑሮ የምንኖርበትን አሳልፈን እንሰጣለን። በዚህ ላይ መለያየት የለብንም እና እንደዚህ አይነት ነገሮችን የምንማረው ከአድዋ ነው። አባቶቻችን ብዙ ሳይማሩ ገበሬዎቹ መሪዎቹም ያናክል ዘመናዊት የምትላቸው ትምህርት ሳይኖራቸው በተፈጥሮ በልምድ ያገኙትን ዊዝደም ወይ ደግሞ ጥበብ አግኝቶ ኢትዮጵያን ነፃ የሆነች ሀገር አሳልፎ ለኛ አስረክቦ እኛ እንድንኮራ ያደረጉት እነሱ በሞቱት ነው። እነሱ በከፈሉት ዋጋ ነው። አሁን እኔና እናንተ ደረታችንን ነፍተን እኛ እኮ ያልተገዛን ሀገር ነን የምንለው የኛ ኮንትሪቢዩሽን አልነበረበትም። እነሱ ሞተውልናል። የሚመጣው ትውልድ የሚኮራበት ፕሮጀክት ሊኖርበት ይገባልና በእንደዚህ አይነት ፕሮጀክቶች ላይ በእንደዚህ አይነት ሀሳቦች፣ ሀገራዊ ነገሮች፣ ሀገራዊ ጥቅሞች ላይ መለያየት እንደሌለብን የአሁኑ ትውልድ መማር አለበት ብዬ ነው የማስበው። አድዋ ድል መታሰቢያ እንግዲህ 3 ምክንያቶች አሉት ብዬ አስባለሁ ለመገንባቱ። አንደኛው ለማያውቀው ትውልድ ታሪኩን እንዲያውቅ ለማስተማር ነው። ሁለተኛ ለዘነጋው ለማስታወስ ነው፣ አውቀውት ለዘነጋው። ሶስተኛ ግን በዚህ ዘመን ላለው ተነስቶ ስራ መስራት ለሚፈልግ፣ ታሪክ መስራት ለሚፈልግ፣ የራሱን አሻራ ለማኖር ለሚፈልግ ሰው ልክ እንደ ቆስቋሽ እንዲሆን፣ ኃይል እንዲሆነው፣ ጉልበት እንዲሆነው፣ መስፈንጠሪያ እንዲሆነው ያግዛል ብዬ አስባለሁ። እና እንግዲህ ትልቅ የድል መታሰቢያ ነው የተገነባው። ግን አሁን ስለ ቁጥሮች እናውራ፣ ስለ መረጃዎች እናውራ። አድዋ ድል መታሰቢያ እንግዲህ 2016 ላይ ነው የተመረቀው። ከዛ ጊዜ ጀምሮ በየአመቱ በርካታ ጎብኚዎች ይመጣሉ ብዬ አስባለሁ። እስኪ በሀገር ውስጥና የውጭ ጎብኚዎች ተብሎ ተከፍሎ ዳታ ይያዛል ወይ? ሁነቶቹስ ታሪኩን የሚዘክሩ እንዲሁም ደግሞ ከዛ ውጭ የሆኑ ሁነቶችስ እየተስተናገዱበት ነው እናውቃለን። ግን ምን ያህል ናቸው? የተፈለገውን ያክል ጎብኚ እየመጣ ነው ወይ የሚለውን እናውጋ እስኪ። አንተ እንዳልከው ሶስቱም በጣም ምንድነው በጣም አሳማኝ ምክንያቶች ናቸው። እውነትም ነው። እነዚህን ሮሎች እየተወጣ ያለ ተቋም ነው። የጎብኚዎችን ቁጥር ስናይ እንግዲህ 2017 ላይ ተከፍቶ ወደ ስራ ከገባ በኋላ ብዙ ጎብኚዎች እየመጡ ከሀገር ውስጥም ከውጭም እየመጡ እየጎበኙ ነው ያሉት። ስለ ቁጥሩ ስናወራ በአጠቃላይ ከ360 ሺህ በላይ በ2 ዓመት ውስጥ ጎብኚ መጥቷል። እንግዲህ አዲስ ተቋም ነው፣ ገና ሰው ማወቅ አለበት። አንዳንዱ የአድዋ ድል መታሰቢያን ሳይ በጣም ግዙፍ ከመሆኑ የተነሳ የመንግስት ባለስልጣናት መሰብሰቢያ ብቻና የማይገባ ውስጥ የማይገባ አድርጎት ዝም ብሎ ዞሮ የሚያልፍ ሰው በጣም ብዙ ነው። ሰምተናል እኛም ከሰዎች
በጣም ልብ የሚነካ እዛው አካባቢ ያለው ፐብሊክ ስፔስ አለ ሰዎች ፎቶ የሚነሱበት እሁድና ቅዳሜ ላይ ከሰዓት ሌሎችም ቀናት እዛ የሚዝናኑ ሰዎች አሉና የማይገባ እየመሰላቸው አይጠይቁም ግን ሲያዩት የማይገባ እየመሰላቸው እዛ ሳይገቡ አመቱን ሙሉ ከሰዓት እየመጡ ፎቶ ተነስቶ የሚሄዱ አንድ ቀን አምና የአድዋ ድል በዓልን በማስመልከት ለአንድ 3 ቀን ነፃ ጉብኝት ብለን አናውንስ አረገን በሚዲያ በሶሻል ሚዲያም ተናገረንና በጣም ብዙ ሰዎች በአንድ ቀን ወደ 1500 ሰው የመጣበት ጊዜ ያለና ግቢ ውስጥ ሲገባ አምላኬ ሆይ አመሰግናለሁ እዚህ ግቢ ውስጥ ያስገባኝ ብሎ ያስበ ልብ ምነካ ነው ኖርማሊ የሚያሳዝን ነው የሚገባው በጣም ትልቅ ብር አይደለም ከፍሎ የሚገባው የለኝም ብልም ደግሞ እኛ ለተለያዩ አካላት በነፃ ምናስጎበኛል አንዱ ለወታደሮች ለሀገር ዋጋ እየከፈሉ ያሉ ሁለተኛውን አድዋ ሀገርን መጠበቅ ድንበርን መጠበቅ መከላከያ ሰራዊታችን አይከፍልም በነፃ ነው መታወቂያ ካለው ወይ ሬንጀሩን ለብሶ ከመጣ በነፃ እንዲጎበኝ ሌሎቹ ፖሊሶች ናቸው የጸጥታ አካላት ማለት ነው እነሱም እንደዚህ አይነት ሮል እየተጫወቱ ስላሉ በነፃ ነው ገብተው የሚጎበኙት ሶስተኛው ሀገርን ያገለገሉ ሲኒየር ሲቲዝንስ የምንላቸው ጡረታ የወጡ ሽማግሌዎችና አቅመ ደካሞችም በነፃ እንዲጎበኙ ወስነናልና በአድዋ ድል መታሰቢያ እነዚህን የሀገር ባለውለታዎች እያከበርን በነፃ ገብተው እንዲጎበኙ እንደዛ ያለው ሰውዬ ምናልባት ጡረታ የወጣ ሰው ይመስለኛል በእድሜ ትልቅ ነውና ጋዜጠኞች ተከፍላችሁ አታውቁም በነፃ ካሜራችሁን ይዛችሁ አጥቷሽ በዚህ ሳምንት ብቻ 3 ወይ 2 እኔ እኮ እየተመላለስኩ ቤቴ ነው የሚመስለኝ አሁን እየመዘገበን ስንት ብር አለባት እያለ እና አሁን 360 ሺህ በላይ ጎብኚዎችን ማለት በነፃ የጎበኙትን ጨምሮ የውጭ ዜጎች ጎብኚዎችንም ጨምሮ ነው የውጭ ዜጎች ስንል እንግዲህ ዲፕሎማቶችን የሌሎች ሀገራት መከላከያ ሰራዊቶችን የኛ መከላከያ ሰራዊት ይዟቸው ይመጡ የሌሎች ሀገራት መከላከያ ሰራዊት መሪዎችን ጀነራሎችን ኮሎኔሎችን ኦፊሰርስ ይዘው ሲመጡ የጎበኙትንም የሀገር መሪዎችንም ጨምሮ ከ360 ሺህ በላይ ጎብኚ መጥተዋል የውጭ ዜጎች ከዛ በላይ ከ10 ሺህ በላይ ናቸው የሀገር ውስጦቹ እንግዲህ ከዛ መቀነስ ነው ቁጥሩንና በጣም ትልቅ ቁጥር ነው አይደለም ብለን ነው የምናስበው ትልቅ ቁጥር ነው የምንለው ከአዲስነቱ የተነሳ ብዙ ሰው ከአስተሳሰቡ አይገባም ብሎ የመንግስት ባለስልጣናት መሰብሰቢያ ብቻ አድርጎ ከማሰብም አንፃር ትልቅ ቁጥር ነው ብለን ልናስብ እንችላለን አዌርነሱ በጣም ብዙ መሰራት አለበት ብዙ ፕሮሞት መደረግ አለበት የሚለው ትንሽ ነው ብለን የምናስበው ደግሞ 130 ሚሊዮን ህዝብ ነው ያለን አዲስ አበባ ላይ ብቻ ከ10 ሚሊዮን ህዝብ በላይ እንግዲህ ገብቶ መውጣትም ይሁን ወይ መኖርም ይሁን ይኖራልና ከዛ ውስጥ 200 ሺህ እና 250 ሺህ ሰው ብቻ ጎበኘ ስትል እነሱም ከፍለ ሀገር የመጡትን ተደራጅተው ከየክልሎች የመጡትን ጨምሮ ነው አዲስ አበባ ላይ የሚኖር ብቻ መጥቶ ቢጎበኝ ተማሪዎች ብቻ መጥቶ ቢጎበኙ ስንት ቁጥር ሊመጣ ይችላል የሚል ትምህርት ቤቶች ህፃናትን ይዘው ቢመጡ ዩኒቨርሲቲዎች ተማሪዎችን ይዘው ቢመጡ ቤተሰቦች ልጆቻቸውን ቅዳሜና እሁድ በሚችሉበት ጊዜ ከ11 ሰዓት በኋላ አሁን ደግሞ የጎበኞችን ፍላጎት ለማሟላትም በሳምንት 4 ቀናት እስከ ምሽቱ 2 ሰዓት አራዝመናል ብዙ ሰው ከስራ ሲወጣ 11 ተኩል ነው ከስራ የሚወጣው መጎብኘት ፈልጌ ነበር ግን ስራ ጊዜ አጣው እንዳይል ከምሽቱ 1 ሰዓትም ገብቶ እስከ 2 ሰዓት እንዲጎበኙ ሰዓቱን አራዝመናልና ከዛ አንፃር ደግሞ ጥቂት ነው ከታሪኩም ግዝፈት አንፃር በጣም የአድዋ ድል መታሰቢያ ተገንብቷል ሲባል ህዝቡ ሮጦ መጥቶ ታሪኩን ማየትና ብዙ ገና የሚጨመሩ እቃዎችን የሚሰበሰቡ እቃዎች ቢኖሩም እንኳን ተቋሙ ተገንብቶ የተወሰኑ እዛ ውስጥ የገቡ እቃዎች ራሳቸው ቀላል አይደለም የአፄ ምኒልክ የተጠቀሙበት ሽጉጥና ሜዳ መነጽር እዛ ውስጥ አለ በጣም ሌላ ሀገር ቢሆን ይሄ የሚታይም ሳይሆን ሌላ ቦታ ሆኖ ብዙ ብር ከፍለ የምታየው የነ ፊታውራሪ ሀብተ ጊዮርጊስ ድነግዴ ጠበንጃ የተጠቀሙበት የነ ራስ ብትወደድ የአፄ ምኒልክ ጠበንጃ የተዋጉበት የጀግኖች ጦር ይዞ የተዋጉበት ፕራክቲካሊ ጋሻቸው እዛ ውስጥ አለና ይሄ ቀላል ታሪክ አይደለም የ130 ዓመት እቃ ነው ስትባል ራሱ ሌላ ተራ እቃንም ታከብረዋለ እድሜ ጠገብ ተብሎ ወንበር እንኳን የጅማ ወንበር አለ አሁን 50 60 ዓመት የቆዩ በጣም በብዙ ብር ነጮች ገዝተው የሚሄዱትና ይሄ ጀግኖች አባቶቻችን ይዟቸው የተዋጉባቸው እቃዎች እዛ ውስጥ ያሉትና ይሄንን ሮጦ መጥቶ ነው ማየት ያለበት ብለን ስለምናስብ በጣም ጥቂት ሰው ነው ብለን የምናስበው ግን ከአዲስነቱ አንፃር ደግሞ ጥሩ እየሄደ ነው ሰው በየቀኑ በየዕለቱ እየጨመረ ትምህርት ቤቶች ልጆችን ይዘው እየመጡ መነቃቃቱ መጨመሩ ቁጥሩ በጣም እየጨመረ ነው ሌላው መሪዎች እንደ ዲፕሎማቲክ ሴንተርም እያገለገለ ነው ያለው
የሀገር መሪዎችን አይታችሁ ከሆነ መጀመሪያ ከፕሌን እንደወረዱ ቀጥታ ወደ አድዋ ነው የሚያመጧቸው መሪዎቻችንና ለሱም መሪዎቻችንን በጣም እናመሰግናለን። ዝም ብሎ በራሳቸው አይደለም የሚመጡትና እነሱ በሚመሯቸው ነው መጀመሪያ ማየት ያለባችሁ ይህን ታሪክ ነው የኢትዮጵያ የከፍታ ታሪክ የኢትዮጵያ የማሸነፍ ታሪክ ብሎ ይሄንን ተቋም የገነቡ መሪዎች ቀጥታ ከፕሌን እንደወረዱ ቀጥታኛ ጋር አንዳንዶቹ ምሽት ወርዶ እንኳን ምሽት 2 ሰዓት ላይ መጥተው የጎበኙ መሪዎች ሁሉ አሉ እና ከ13 በላይ የሀገር መሪዎች እነዚህ 13 ማለት ጠቅላይ ሚኒስትርና ፕሬዝዳንቶች ብቻ ቆጥሬ ነው። ከዛ ውጪ ምክትል ጠቅላይ ሚኒስትሮች የውጭ ጉዳይ ሚኒስትሮችን ስትቆጥር ደግሞ 30 እና 50 በላይ መሪዎች ልንል እንችላለን። እነዚህ የተቋማት የነ ዩኤን የአይኤምኤፍ ስትቆጥር ከዛ በላይ ነው የሚሆኑ ዋና ዳይሬክተሮችን ስትቆጥርና እነዚህ ቀላል መሪዎችም አይደሉም። ትላንት አሁን የእስራኤሉ ፕሬዝዳንት ልክ እንደወረዱ እኛ ጋር ነው የመጡት የመጀመሪያው ጉብኝታቸው። ባለፈው ሳምንት የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን እንዲሁም የአውሮፓውያን የባርባዶሷን እንግዲህ አትረሷትም ሁሌ የኢትዮጵያ ትልቋ አምባሳደር እና የአድዋ ደግሞ ትልቋ ከማንም በላይ እኛ ከኢትዮጵያውያን በላይ ነው ፕሮሞት የምታደርገው። ባገኘችው አጋጣሚ ስለ ኢትዮጵያውያንን መንገድ ፈልጋ ታነሳና ሁሉንም ነገር ወደ አድዋ ድል ታመጣና የአባይ ግድባችንንም ያወራችበትን ኢንተርቪው እናንተ ሼር ስታደርጉት ነበር ባለፈው እና ኢትዮጵያ ዘርግ እንዳለ ያምናው አፍሪካ ህብረት ላይ ያደረገችው ንግግር ስታዩ አድዋ ድልን ከጎበኘች በኋላ እዛም ኢንተርቪው ሰጥታ ከዛ በኋላ አፍሪካ ዩኒየን ላይ እንኳን ያደረገችው ንግግር ስለ አድዋ ብቻ ነው። መረዳት አላት። እንደዚህ አይነት መሪዎች ሌላ ሚዲያ ላይ እንኳን እንደሱ ሄዱ የኢትዮጵያን አሸናፊነት ስሜት ተሸክሞ በኋላ ትልቅ ሮል ነው የተጫወተ ያለው። እውነት ነው። በጣም ትልቅ ታሪክ ነው። እኛ ራሱ የዚህ ታሪክ አንድ አካል መሆናችን ደግሞ አባቶቻችን የአድዋን ድል ሰሩልን፣ ድል አድርገው አለፉልን። እኛ ደግሞ የአድዋ የድል መታሰቢያውን ሰራንና ለትውልድ ለማስተላለፍ እንግዲህ አለንና የዚህ ታሪክ አካል መሆን በራሱ እጅግ በጣም ደስ የሚያሰኝ ነው። አሁን ደግሞ እናንተም ስራ በዝቶባችኋል ይመስለኛል አይደለ? ሰሞኑን ሰዎች ብዙ እየጎበኙ ያሉ ይመስለኛል። ግን ቅድም ቁጥሩን ስትነግረን አዲስ አበባ ውስጥ ራሱ ያለው ሰው በጣም ብዙ ነው። ያላያችሁት ያልሰማችሁ ካላችሁ ለነሱ ጥሪ ማስተላለፍ የምትፈልግ ይመስለኛል። ዝም ብዬ ታስበው። ትክክል። በድጋሚ እንግዲህ ለአድዋ ድል ወር ለየካቲት እንኳን አደረሳችሁ። እንዲሁም ለአድዋ ድል 130ኛ ዓመትና ለአድዋ ድል መታሰቢያ ደግሞ 2ኛ ምስረታ በዓል እንኳን አደረሳችሁ ለማለት ፈልጋለሁ። ከዚህ በተጨማሪ ሁሉም ኢትዮጵያዊ በጣም ክፍያው ትንሽ ነው። ለኢትዮጵያውያን ለህፃናት፣ ተማሪዎች ይዛችሁ ቤተሰቦች በበዓላት ቀናት እሁድና ቅዳሜ የሚዘጋበት ቀን ማክሰኞ ብቻ ለጽዳት ነው የምንዘጋውና ሁላችሁም እየመጣችሁ ይህንን ትልቅ ታሪክ ለዓለም ልትነግሩ የምትችሉበት ልትኮሩበት የምትችሉበት ታሪክ ስለሆነ እየመጣችሁ እየጎበኛችሁ ግቢ ውስጥ የተለያዩ መዝናኛ ቦታዎችም አሉ። እዛው ምሳ መብላት፣ ቁርስ መብላትም ከፈለጋችሁ፣ ቡና መጠጣት ከፈለጋችሁ ሁሉ ነገር የተሟላ። ሌሎችም ደግሞ መሰብሰቢያ አዳራሽ የምትፈልጉ ከሆነም ደግሞ ከ2200 ሰው ጀምሮ እስከ 30 እና 40 ሰው መሰብሰቢያ ስላለን እዛም መጣችሁ ዝግጅታችሁን ማካሄድ ለተለያዩ ዝግጅቶች ማካሄጃ ውጭም ላይ የቲያትር ለስነ ጽሁፎች ምሽት ማዘጋጀት የምትችሉበት ቦታ ስለሆነ ሁላችሁም ቤታችሁ ነው። እንደ ቤታችሁ ቆጥራችሁ እንድትመጡ ጋብዛለሁ። የነበረን ቆይታ እጅግ በጣም ጥሩ ከዛ ደግሞ ብዙ ፍሬ ነገር ያገኘንበት ነውና ስለመጣ በጣም ነው የምናመሰግነው።